ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጠጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር። ማን ይባላል? ቃሩን ይባላል። በወቅቱ የነበረው የገንዘብ ሚኒስቴር ነበረ። በጣም ብር አለው፣ በጣም ይቆጥራል። ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ። ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ ሱብሓነሁ ወተዓላ። ይህ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበረ? ወብተጊ ፊማ አታከ አላሁ ዳረል አኺራ ይሉታል። ያንተ ሀብት ያንተ ነው፣ ያንተ መልካም ላንተ ነው። ስለዚህ አላህ ከሰጠ ርዝቅ አካፍል ስጥ አሉት። ወብተጊ ፊማ አታከ አላሁ ዳረል አኺራ፣ ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት። ይህን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ። አንዳንዴ እንዲሚል ሰው ስላለ ነው። ዛሬም አንዳንዴ ቃሩኖችን አታጣም። በጣም ከበደው የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት፣ የቲም ኸድምበት፣ ሸኽ ኸድምበት፣ ዑለማ ኸድምበት፣ የአላህን ቤት ሰራበት፣ ቤተሰብ አስደስትበት። ይህም መልካም ስራ ብለው ነው ከሄዱት እነሱ። ምን አለ እሱ? ኢነማ ኡቲቱ አላ ኢልሚ ያለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው። ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል። ማታ 4 ሰዓት ተኩል ስታየው ያለ ጥበቡ ወርቋል፣ ተኝቷል እኮ። የቱን ያንተ ጥበብ? በአላህ ኃይል እንጂ አንተ የለህም። ቃሩን ከባድ ንግግር ተናገረ። በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት። ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው? ይሄን ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫዋላት መሬቱ። ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭው ከነ ገንዘቡ። መጀመሪያ እሱ እየሰመጠ ነበረ። ከዛ ምን ብሎ ተናገረ? ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል? ብሬ ሊወስደው ነው አይደል? አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ይቅር በለኝ ማለት ሲገባው ብሬ ልትወስደው ነው አይደል? እኔ ሰምጬ ያለ አየ ሲዘጋባ አቅለ ከነ ብሩ አለ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገ። እስከ የውመል ቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው? ቃሩን ነው። ገንዘቡም አልጠቀመው፣ ምኑም አልጠቀመው። ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን። ተው የዚህ አይነት ንግግር። ማንም የሰው ልጅ ሲወጣ ራቁት ነው የወጣው። ከዛ አላህ Subhanahu Wa Ta'ala የሚፈልገውን ነገር አከፋፈለ። ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጠዋል። ይሄ የሱ ስጦታ። ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን፣ ጠባቂ አለን፣ መሳሪያ አለን፣ ከዓለማት ሀያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው? ነምሩዝ ነው። ነምሩዝ በማን ጊዜ የነበረ ነው? በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው። ይህ ሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል። እኔ እገላለሁም ሕያውም አደርጋለሁ አለ። እገላለሁ ሕያውም አደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው አደረኩት ይሄው ገደልኩት ይላል።
ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው እንደ ወንበር ምድር ላይ የሚያሰክር ነገር የለም እሱ ለወንበሩ ሲል ወንድሙ መግደል ካለበት ይገላል ለስልጣኑ ሲል ማድረግ የሚገባው ነገር ካለ ሊያደርግ ይችላል ይሄ በጣም ከባድ ነው የቦታ እኛ አስተያየት እንሰጣለን እንጂ የተቀመጡ ሰዎች ነው የሚያውቁት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም አያውቁም በሳቸው ጊዜ እጁን አውጥቶ ምረጡኝ ያለ የለማ አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦቹ ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ተገባል ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው ባፍንጫው ትንኝ ላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚስ ገባች ወታደሮቹ መጥቶ አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣል ይመታችሁ ምቱኝ ይላል አላህ ማንንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱም ማንንም ቢወድም ባይወድም ይገናኛል ሙእሚንም ሆነ ተቅይም ሆነ ሌላ ማያመልጡም ሆነ ይገናኛል ከጌታችን ጋር ሌላውም ይገናኛል የማይገናኛል እነዚህ ሰዎች በዚህ ሁኔታ ነው ያለፉት ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም ምክንያቱም አላህ ምን ብሎናል ሚንሃ خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛች አፈር ፈጠርናችሁ ወደዛች አፈር መልሳችኋለን ከዛች አፈር ደግሞ ለሁለተኛ ጊዜ እንቀሰቅሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው